السلام عليكم ورحمة الله وبركاته. الحمد لله رب العالمين، والصلاة والسلام على النبي الأمين وعلى آله وصحبه أجمعين. أما بعد، يهي لتجمع شوال هيا عند شيرات متو 38 كفل 13 لقرآن لمتكمنا أرسونم لمحفظ يميردو مكروች የሚለው ተምህርታችን ባለፈው ሳምንት ተምህርታችን ለነሐፈዛቸው ከሚገቡ ነገሮች ሁሉ ቅድሚያ ሊሰጥ የሚገባው ቁርአን እንደሆነና ቁርአን በመነሐፈዝበት ጊዜም ከታች ጀምረን መሐፈዝ በላጭ እንደሆነ አይተን በቀጣይ ደርስ ቁርአንን ለመሐፈዝ የሚረዱና ወሳኝ የሚባሉ መርሆችን ምክሮችን የምንጠቁምበት ደርስ ይኖረናል ብለናል። ቁርአንን መሐፈዝ እጅግ በጣም ትልቅ የሆነ ዒባዳ ነው። ወደ አላህ መቃረቢያ ስራ ነው። ተርፋማ ንግድም ነው። እጅግ በጣም ብዙ ሰዎች ቁርአን ለመሐፈዝ ከፍተኛ ፍላጎት አለው ውስጣቸው ላይ ጥረትም ያደርጋሉ። ወላከን ብዙዎቹ ሞከርኩኝ አልተሳካልኝም ሲሉ ይታያል። ምኞታቸው እንዳይሳካ ከሚያደርጉ ሰበቦች መሃል አንዱ ትክክለኛውን የሒፍዝ መንገድ አለመከተላቸው ነው። ሒፍዙን የሚያገሩ የሐፈዙትንም ጠብቀው እንዲያቆዩ የሚረዱ ወሳኝ ነጥቦችን ባለማወቃቸው ወይም ባለመተግበራቸው ነው። መሐፈዝ ቁርአንን ገልጦ ደጋግሞ ቀርቶ ከዛ በኋላ ሳያዩ መቅራት መቻል ማለት ብቻ አይደለም። ሒፍዝ ማለት እንዲህ መስሏቸው የሚደክሙ ብዙ ሰዎች አሉ። አንድን ገጽ ወይም አንድን ሱራ መርጦ ደጋግሞ በመቅራት ብቻ ሒፍዝ አያበቃም። የሆነ ሰዓት ላይ መቅራት ችሎ ሌላ ጊዜ መርሳት ሓፊዝ አያሰኝም። ትክክለኛ ሓፊዝ የሆኑ ዘንድ ለሓፊዞች የተዘጋጀውን ሽልማት አኺራ ይታደሉ ዘንድ ሒፍዙ ጠቃሚና ቋሚ ይሆን ዘንድ ሊከተሉት የሚገባ መንገድ አለ። ልንተገበራቸው የሚገቡ ምክሮችም አሉ። በዚህ መንገድና ምክር መሰረት የተጓዘ ሰው ሒፍዙ ልክ ጠንካራ መሰረት ላይ እንደተገነባ ቤት ይቆያል። ከነዚህ ምክርና የሒፍዝ መርሆች መሃል አንደኛው ኢኽላስ ነው። ኢኽላስ ብሎ ማለት የምንሰራውን ስራ በሙሉ ለአላህ ብቻ ብሎ ማድረግ ማለት ነው። ኢኽላስ የሁሉም መልካም ስራ መሰረት ነው። በል የመሰረቶች ሁሉ ዋና መሰረት ነው። ምንም እንኳ መሰረቶችን ብንደረድርና ብናሳምር እነዚህ መሰረቶች በሙሉ ያለ ኢኽላስ ዋጋ አይኖራቸውም። የዲኑ ቁንጮም ኢኽላስ ነው። አላህ ባሮችን ካዘዘበት ነገር ሁሉ ትልቁ ኢኽላስ ነው። ኢኽላስ ዘርፉ እጅግ በጣም ብዙ ነው። ላኢላሃ ኢለላህ ማለት ኢኽላስ ነው። ነቢይን እንጂ ሌላን ሰው መከተል መተው ኢኽላስ ነው። ስራችን ተቀባይነት የሚያገኘውም በኢኽላሳችን ልክ ነው። ኢኽላስ ለሌለው ሰው ፈርድም ይሁን ሱናን አላህ አይቀበልም። ኢኽላስ ከሌለው የተሰራ ስራ አኺራ ላይ የቦነነ አቧራ ይሆናል። የዒባዳ ጉዟቸው ላይ ለስኬት የበቁ ሰዎች በሙሉ ኢኽላስ ያላቸው ናቸው። መንገድ ላይ የቀሩትም ኢኽላስ የጎደላቸው ናቸው። ኢኽላስ ያለው ሰው አላህ ተባረከ ወተዓላ ስራውን በረካ ያደርግለታል። የተማረው ይገባዋል። ትምህርቱን ወደ ስራ መቀየር ይቀለዋል። በኢኽላሳችን ልክም ነው አላህን የምናቀው፣ አላህን የምንወደው፣ ኸይር ስራ ላይም አላህ የሚያግዘን። فمن كان يرجو لقاء ربه فليعمل عملا صالحا ولا يشرك بعبادة ربه أحدا የተባለው ለዚህ ነው። ከጌታው መገናኘትን ተስፋ የሚያደርግና የሚፈልግ ይህ ጉዳይም የሚያስጨንቀው ሰው መልካምን ስራ ይስራ፣ በጌታው ማንንም ምንንም አያጋራ የተባለው ለዚህ ነው። በዚህ የሱረቱል ካፍ 110ኛው አንቀጽ ላይም ስራችን ተቀባይነት ያገኝ ዘንድ አላህ ተባረከ ወተዓላ ሁለት መስፈርቶች እንዳሉ ገልጾልናል። እነዚህ ሁለት መስፈርቶች እስካልተሟሉ ድረስ ማንኛውም ስራ ተቀባይነት ሊያገኝ ስኬታማ ሊሆን አላህ ዘንድ አጅር ሊያሰጥ አይችልም።
በስራው ላይም የአላህ ተውፊቅ እገዛው አብሮን ሊሆን አይችልም። አንደኛው ሸርጥ ስራን ማሳመር ነው። የምንሰራው ስራ ሷሊህ መሆኑን ጥሩ መሆኑን فليعمل عملا صالحا ብሏል አላህ ተባረከ ወተዓላ። ስራው ሷሊህ ሊሆን የሚችለው ነቢይን ስንከተል ዲኑ ላይ አዲስን ነገር ከመፍጠር ስንጠነቀቅ ነው። ቁርአን ስንቀራ ነቢዩ በቀሩት መልኩ ልንቀራ ይገባል። በቁርአን እንሰራለን ስንልም ነቢዩ በሰሩት መልኩ ሊሆን ይገባል። ነቢዩ ለየት ባለ መልኩ ይቀሩት ያልነበረን ሱራ መርጠን ለየት ባለ መልኩ ከመቅራት ልንጠነቀቅ ይገባል። ነቢዩ ያልሰሩትን ነገር እየሰራን ከቁርአን አንቀጾች ውስጥ አንዱን መርጠን አውጥተን ይህ የዚህ ደሊል ነው ከማለት ልንጠነቀቅ ይገባል። ቁርአን የምንቀራው ነቢዩ በቀሩት መልኩ ሊሆን ይገባል። ሁለተኛው መስፈርት በምንሰራው ስራ የአላህን ፊት የአላህን ምንዳ ፈልገን መሆን አለበት። ወላ ዩሽሪክ ቢዒባደቲ ረቢሂ አሐዳ ተብሏል። መልካም ስራ ይስራ፣ ስራው ራሱ መልካም ይሆን ዘንድ ነቢዩን ተከትለን ልንፈጽመው ይገባል ብለናል። ነቢዩ የሰሩት መሆን አለበት፣ ስሩት ብለው ያዘዙ መሆን አለበት። ሲሰራ በዘመናቸው ሲሰራ አይተው ዝም ያሉ ያጸደቁት መሆን አለበት። ከዚህ ከሶስቱ አንዱ ካልተገኘ ስራው መልካም አይደለም ማለት። ስራው ራሱ መልካም ቢሆን መሰረት ቢኖረው ለአላህ ብቻ ተብሎ የተሰራ መሆን አለበት። የሁለተኛው መስፈርት ኢኽላስ ማለት ይሄ ነው። ስራን ለአላህ ብቻ ማድረግ የምንሰራውን ስራም ነቢያችን በፈጸሙት መሰረት ባዘዙት መሰረት ማስገኘትና መስራት ማለት ነው። ላኢላሃ ኢላላህ ሙሐመዱር ረሱሉላህ ስንልም እነዚህ ሁለት መስፈርቶች በዚህ ቃል ውስጥ ይገኛሉ። ላኢላሃ ኢላላህ ማለት አምልኮን ዒባዳን በሙሉ ለአላህ ብቻ ማድረግ ማለት ነው። ሙሐመዱር ረሱሉላህ ማለት ደግሞ አራያ ማደርገው እምከተለው ነቢ ሙሐመድን ብቻ ነው ማለት ነው። ከነቢ ሙሐመድ ውጪ ለቤን መሰጠው አራያ የማደርገው ማንም የለም። ከሳቸው በታች ያሉ ሰዎችን ብከተል እንኳ ነቢዩ በሄዱበት መንገድ ስላስከተሉኝ ነው። ነቢ ያላደረጉትን ቢያደርጉ አልቀበላቸውም። ነቢ ያልተናገሩትን ቢናገሩ አልሰማቸውም እንደማለት ነው። ላኢላሃ ኢለላህ ሙሐመዱር ረሱሉላህ ማለት። وهكذا الله سورة الملك ላይ الذي خلق الموت والحياة ليبلوكم أيكم أحسن عملا ብሏል። የእናንተ ጌታ ሞትንም ህይወትንም የፈጠረው ጌታ ነው። ከእናንተ ውስጥ ይበልጥ ስራው የሚያምረው ማን እንደሆነ ሊፈትናችሁ ብሎናል። ይህን አስመልክተው አልፉዳይል ብን ዒያድ ረሒመሁላህ ተዓላ ሲናገሩ አዩኩም አሕሰኑ ዐመለን ማለት አኽለሱሁ ወአስወቡሁ፣ ከእናንተ ውስጥ ጥርት ያለ ስራ የሚሰራ ማን ነው፣ ከእናንተ ውስጥ ትክክለኛ ስራ የሚሰራው ማን ነው የሚለውን ሊፈትናችሁ ፈልጎ ነው። በተግባር ሁኔታችሁ ሊታይ ፈልጎ ነው አላህ ተባረከ ወተዓላ ሞትንም ህይወትንም የፈጠረው። ያ አባ ዓሊ ማ አኽለሱሁ ወማ አስወቡሁ ተብለው ሲጠየቁም ኢነል ዐመለ ኢዛ ካነ ኻሊሰን ወለም የኩን ሰዋበን ለም ዩቅበል። አንድ ስራ ኢዛ ካነ ኻሊሰን በመሰረቱ ለአላህ ብለን እንኳ ጥርት አድርገን ብንሰራው ሰዋብ ካልሆነ፣ ስራው ግን ትክክለኛ ካልሆነ፣ አፈጻጸሙ መሆን ባለበት ነቢዩ በደነገጉት መልኩ ካልሆነ ስራው ሷሊህ አይባልም፣ ተቀባይነት አያገኝም። ወኢዛ ካነ ሰዋበን አንዳንዴ ረሱል በሰሩት መልኩ ሊሆን ይችላል። ወለም የኩን ኻሊሰን ነገር ግን ለአላህ ብቻ ተብሎ ያልተሰራ ከሆነ ለም ይቅበል አላህ ዘንድ ተቀባይነት አያገኝም። የግድ ሐታ የኩነ ኻሊሰን ሰዋባ ለአላህ ብቻ ተብሎ የተሰራ መሆን አለበት። ረሱል በሰሩት መልኩ መሆን አለበት። ኻሊስ ማለት አን የኩነ ሊላህ። ኻሊስ የምንለው ጥርት ያለ ስራ የምንለው ለአላህ ብቻ ብለን ስንሰራው ነው። ሰዋብ የምንለው ደግሞ ዐለ ሱነቲ በነቢ ሱና መሰረት ሲሆን ነው። ከዛ በኋላም ፈመን ካነ የርጁ ሊቃአ ረቢሂ ፈልየዕመል ዐመለን ሷሊሐን ወላ ዩሽሪክ ቢዒባደቲ ረቢሂ አሐዳ የሚለውን አንቀጽ አንብበዋል ረሒመሁላሁ ተዓላ ረሕመተን ዋሲዐ። وهكذا በሌላኛው አንቀጽም አላህ ተባረከ ወተዓላ ወመን አሕሰኑ ዲነን ሚመን አስለመ ወጅሀሁ ኢለላሂ ወሁወ ሙሕሲን ብሎናል ሱረቱ ኒሳ ላይ። ፊቱን ወደ አላህ ያዞረ ማለት ማንኛውንም ስራ ሲሰራ ለአላህ ብቻ ብሎ የሰራ ማለት ነው። አዱንያዊ ጥቅም ሳይፈልግበት፣ ውዳሴን ሳይፈልግበት፣ ክብርን ሳይፈልግበት፣ ዝናን ሳይፈልግበት ማለት ነው። ኢሕሳን ማለት ደግሞ ረሱል በሰሩት መልኩ ሲሰራው ማለት። እነዚህ ሸርጦች የጎደሉትን ስራ ደግሞ
ወቀድምና ኢላ ማ ዐሚሉ ሚን ዐመሊን ፈጀዐልናሁ ሀባአን መንሱራ ብሎን አላህ ተባረከ ወተዓላ እነሱ ስራ ብለው የለፉበትን በሙሉ የቦነነ አቧራ አደረግነው ብሏል። የሙሽሪኮችን ስራ፣ የካፊሮችን ስራ ወሀከዛ ሱናን ትቶ በስሜቱ የሚጓዝ ሰው ስራም ተመሳሳይ ዕጣ ፈንታ ነው የሚገጥም። ቁርአን በምንቀራበት ቁርአን በምንሐፈዝበት ጊዜ ሊላህ ብለን ሊሆን ይገባዋል። እንደዚሁ ነቢዩ በቀሩት መልኩ ባስቀሩት መልኩ ሊሆን ይገባዋል። አቀራሩ ላይም አዲስ መንገድ ልንፈጥር አይገባም። ቁርአኑን በምንቀራበት ጊዜም ሐፊዘል ቁርአን ነው ለመባል ሐፍዞ የሆነ መስጂድ ላይ አሰግዶ ገንዘብ ለመቀበል ሰዎች ዘንድ ክብር ለማግኘት ወይም መቅራቱ ደስ ስለሚለም ብቻ ሊሆን አይገባም። የምቀራው ለአላህ ብዬ ነው፣ ለአኺራዬ ብዬ ነው፣ ተጠቅሜ ተቀይሬ ሰዎችን ልቀይርበት ብዬ ነው የሚል ንያ ውስጣችን ላይ ሊኖር ይገባል። አንድን ኸይር ስራ ለአላህ ብለን ስንጀምረው አላህ ይሄን ስራ ያገራልናል፣ ያግዘናል፣ ቁዋ ይሰጠናል። ስራውን በበረካ ያታጀበ ይሆናል። ኢኽላስ ሲጠፋ አይሳካም። ቢሳካ ራሱ ከባህር ብቻ ነው የሚሆነው። ትክክለኛውን ጥቅም ልናገኝበት አንችል። ቁርአንን መሸምደድ የቻለ ሁሉ ፍዕለን ቁርአን ውስጡን ገስጾታል፣ ጠቅሞታል ማለት አይደለም። አንዳንዴ ለዩልኝና ለስሙልኝ ሁሉ ገብተውበት አላህ ሊያሳካላቸው ይችላል። ሊፈትናቸው ሊፈትንባቸው፣ አኺራ ላይ ግን ድርሻ አይኖራቸው። ነፍስያውንም ቁርአን ሊያስተካክላትና ሊገሳት አይችልም። ባለንበት ጊዜ በቁርአን የሚነግዱ ሰዎች በዝተዋል። ለጥቅም ብለው ቁርአን የሚቀሩ ሰዎች በዝተዋል። ከእንዲህ አይነቱ በሽታ ውስጣችንን ልናጠራ ቃሪእ ነው ለመባል ሐፊዝ ነው ለመባል ሳይሆን በቁርአኑ ራሴን ልገሰጽበት ብለን ልንሐፈዘው ንያችንን ልናስተካከል ይገባናል። ንያችን ሲስተካከል ስራችንም ይስተካከላል፣ ጌታችንም ያግዘናል። በቁርአኑ የመጠቀም እድላችንም ሰፊ ይሆናል። نسأل الله أن يجعل القرآن ربيع قلوبنا ونور صدورنا وشاهدا لنا لا علينا.